ቤተሰቦች ሰላም ናችሁ? ደህና ነኝ። እኔ ሚሳለም ፀሐይ ከበደ እባላለሁ ከዌልካም የህፃናት ማቆያ ነው። በዚህ ትምህርት ክፍል ውስጥ የምንመለከተው እናት ፊደላትን ሲሆኑ በመጀመሪያ ደረጃ ላይ ባለ ሁለት እግር ፊደላትን ነው የምንመለከተው። ባለ ሁለት እግር ፊደላት 13 ሲሆኑ ከነሱ መካከል ልጆችዬ በመጀመሪያ ፊደል በን እንመለከታለን። ፊደል በ ሁለት እግር ያላት ፊደል ስትሆን ምንም አይነት ቅጥያ የላትም። በፊደል በ የሚጀምር ምስሎችን አሳያቸዋለሁ። ለምሳሌ በሬ ታውቃላችሁ ልጆችዬ? በጣም ጎበዞች። በሬ ለእርሻ ያገለግላል። ስጋውን ደግሞ ለምግብነት እናውለዋለን። ቆዳው ደግሞ ለጫማ፣ ለቦርሳ፣ ለቀበቶና ለተለያዩ ነገሮች ይውላሉ። በመቀጠል ደግሞ በበ ፊደል የሚጀምር አንድ ቃል አስተዋውቃችሁ። በግ ታውቃላችሁ ልጆችዬ? ታውቃላችሁ አይደለ? በጣም ጎበዞች። ለበዓል ጊዜ ሊገዛል አይደለ? የበግ ስጋ በጣም ጣፋጭ ስለሆነ ብዙ ጊዜ እንመገበዋለን። በግ 4 እግር አላት። ፀጉሯ ለምን ያገለግላል? ለልብስነት ያገለግላል። በመቀጠል በበ የሚጀምር ሌላ ቃል ደግሞ ላስተዋውቃችሁ። በር ታውቃላችሁ? አዎ ልጆችዬ፣ በር ለምን ይጠቅማል? ለማማና ለአባባ በር ለምን እንደሚጠቅም ንገሯቸው። የምንኖርበት ቤት ምን አለው? በር አለው አይደለ? በር ደግሞ ለምንድን ነው የሚጠቅመው? አውሬ እንዳይገባ፣ ሌባ እንዳይገባ፣ ብርድ እንዳይገባን በር ምን ይደረጋል? ይዘጋል ማለት ነው። በር በጣም አስፈላጊ ነው ማለት ነው። ጎበዝ ልጆችዬ። አሁን በመቀጠል ደግሞ ሌላ አንድ በጣም የሚወደድ የምግብ አይነት ነው የምነግራችሁ። በምን የሚጀምር? በፊደል በ። እሱም ማን መሰላችሁ ልጆችዬ? ማን ነው የሚነግረኝ? እስቲ ማን ነው የሚነግረኝ? ታውቁታላችሁ? ጎበዞች። በቆሎ በምን? በፊደል በ ይጀምራል። በቆሎ በብዛት ክረምት አካባቢ የሚደርስ የእህል አይነት ነው። በቆሎ በጣም ለጤናችን በጣም ተስማሚና አስፈላጊ ነው። በቆሎን በእንዴት ነው የምንመገበው? ማን ነው የሚነግረኝ? እንዴት አድርገን ነው የምንመገበው? የሚነግረኝ ማን ነው? ጎበዞች። በቆሎን ጠብሰን እንበላለን። ተፈልፍሎ ቆሎ ይበላል። ሌላስ ልጆችዬ እንዴት ነው የሚበላው? ጎበዞች። ተቀቅሎ ይበላል ማለት ነው። በጣም ጎበዞች የኔ ልጆች። እነዚህ በፊደል በድምፅ የሚጀምሩ ነገሮች ናቸው ማለት ነው። እስኪ አሁን ከናንተ መካከል አሁን ከነገርኳችሁ ውስጥ በፊደል በ የሚጀምር ቃል ወይ ደግሞ ምስል የሚነግረኝ ማን ነው? ጎበዞች። በሬ፣ በግ፣ በቆሎ፣ በር። በጣም ጎበዞች ልጆችዬ። በቀጣይ ፊደል ሰን እንመለከታለን። እስከዛው ድረስ ከማማና ከአባባ ጋር በመሆን ስለ ፊደል ሰ እያሰባችሁ ጠብቁኝ። ሰላም ሁኑ ልጆች። ቻው።